ሰላም የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆይታችኋል? አዲስ የችሎት አጀንዳ ይዘንላችሁ መጥተናል። አቶ ታዬ ደንደአ የችሎት ውሏቸው ምን ይመስላል? እነሱን ልናስደምጣችሁ እነሆ ሰዓታችንን ጠብቀን ተከስተናል። የቀድሞ የሰላም ሚኒስተር ዴኤታ የነበሩት አቶ ታዬ ደንደአ የችሎት ውሎ ዛሬ አዳዲስ ክስተቶችን ያስተናገደ ነበረ። ተጨማሪ አዳዲስ ክሶች በአቶ ታዬ ደንደአ ላይ ቀርበውባቸዋል። አቶ ታዬ ደንደአ እንደምናውቀው የሰላም ሚኒስትር ዴኤታ የነበሩ እንደዚሁም ደግሞ የሰላም ሚኒስትር ዴኤታ ሆነው ከመሾማቸው በፊት የኦሮሚያ ብልጽግና የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ እንደዚሁም ደግሞ የኦሮሚያ ጨፌ የምክር ቤት አባል የነበሩ ናቸው። ከቅርብ ጊዜ ወዲህ የአቶ ታዬ ደንደአ ከመንግስት ጋር ግልጽ ግጭት ውስጥ ከገቡ በኋላ በፌስቡክ ገጾቻቸው የተቃውሞ ጽሁፎችን በመጻፍ ይታወቃሉ። አቶ ታዬ ደንደአ በስር ላይ የሚገኙት የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ላይ አቃቢ ሕግ አዳዲስ ሰዎችን ማቅረቡን የሕግ ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ ደንደአ በባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት 3 ክሶች ውስጥ በሁለቱ በነፃ መለቀቃቸው የሚታወስ ሲሆን በሕገ ወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቢ ሕግና በአቶ ታዬ እንዲቀርብ ለዛሬ ህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶበት ነበር። ሆኖም ዛሬ አቃቢ ሕግ ሌሎች 3 ክሶችን ይዞ ቀርቧል። በሚያስገርም ሁኔታ አቶ አበራ ዛሬ የቀረቡትን ክሶች እንደዚህ አብራርተዋል። አንደኛው የአቶ ታዬ ደንደአ ክስ ሆኖ የቀረበው አቶ ታዬ ሆርን ኮኔክሽን ከተባለው ሚዲያ ላይ ቀርበው ቃለመጠይቅ አድርገው የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓቱን የመናድ ተግባር ፈጽመዋል፣ ለታጠቁ ኃይሎች ለሸኔና ለፋኖ ታጣቂዎች የሚደገፍ ፕሮፓጋንዳ ፈጽመዋል የሚል ነው የነበረው የመጀመሪያው ክስ። ሁለተኛው ክስ በሰሜን ዕዝ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለመጠይቅ በዚህ ሆርን ኮኔክሽን ከሚባለው ኔትወርክ ጋር ሐሰተኛ መረጃ በመስጠት የመከላከያው መልካም ስም ጎድፏል የሚል ነበረ ሁለተኛው ክስ የነበረው የአቶ ታዬ ደንደአ። ሶስተኛው የአቶ ታዬ ደንደአ የዛሬው ውሎ የነበረው ክሳቸው በህዝብ የተመረጠውን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በዚሁ ሆርን ኮኔክሽን በተባለው ሚዲያ በማስተላለፍ ህዝቡን የሚያደናግር መረጃ ሰጥተዋል ተብለው ክስ ቀርቦባቸዋል። በባለፈው ቀጠሮ ህዳር 3 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስታዊ ወይም ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች ውስጥ አቶ ታዬ በ2 ክሶች ነፃ መባላቸው ይታወሳል። ክሶቹም ከጠላት ጋር ከሸኔና ፋኖ ጋር በመተባበርና መንግስትን ለመጣል የፕሮፓጋንዳ እና ሌሎችም ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል ከሚሉት ከባባድ ክሶች ነፃ መባላቸውን ጠበቃቸው አስረድተዋል። ጠበቃቸው አክለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት በዛሬው በዋለው ችሎት የቅጣት አስተያየቱን ግራና ቀኙን ካዳመጠ በኋላ የቅጣት ውሳኔ ለመስጠትና አቶ ታዬ ለአዳዲሶቹ ክሶች መልስ እንዲሰጡበት ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ ተናግረዋል ጠበቃው።